ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። በተለይ በህይወታችን ላይ እውነተኛ ለውጥና ህይወታችንን መስመር ባለው መንገድ ለማስኬድ የሚያስፈልጉንን 3 ወሳኝ ነገሮች ነው የምነግራችሁ። እነዚህ 3 ነጥቦች እስከ መጨረሻው ተከታተሉኝና ከዛም በኋላ በእናንተ ህይወት ውስጥ ያሉት ነገሮችን በእነዚህ 3 ነገሮች ተገመገሙታላችሁ። ከዛም በኋላ ህይወታችሁ ላይ ትክክለኛ መስመር መያዝና ለመያዙን ማረጋገጥ ትችላላችሁ ማለት ነው። የመጀመሪያውና ወሳኙ ነገር አብረዋችሁ ያሉ በዙሪያችሁ ያሉ ጓደኞቻችሁና ቤተሰባችሁን እንድታዩ ፈልጋለሁ። በተለይ አሁን ላይ ብዙ ሰውን እያበላሸው ወይም ደግሞ ወደ ጥሩ መንገድ እየመራ ያለው ጓደኛ ነው። ስለዚህ ጓደኛችሁ ምን አይነት ጓደኛ ነው የእናንተ ያላችሁ? በተለይ በሁለት መንገድ ከፍዬ ነው የማይላችሁ፣ ጥሩ ጓደኛና መጥፎ ጓደኛ የምንለው። ጥሩ ጓደኛ የምንላቸው ለእናንተ መሳካት የሚጥሩ ዓላማችሁን የሚደግፉና እናንተን ወደ ትክክለኛ መንገድ እንድትሄዱ የሚያግዟችሁ የሚረዷችሁ ጓደኞች ማለት ነው ጥሩ ጓደኛ የምንላቸው። ለምሳሌ እኔ የሆነ ህልም ካለኝ ያንን ህልሜን ለማሳካት በምጥርበት በምለፋበት ሰዓት ጎበዝ በርታ የሚለኝ ጓደኛ ከሆነ ያ ጥሩ ጓደኛ ነው ያለኝ ማለት ነው። በተቃራኒው ደግሞ እናንተ የሆነ ነገር ልትሰሩ ልታደርጉ ስትሞክሩ ይሄ ምን ያደርጋል? ምን ያደርግላችኋል? ባታረጉትስ? ለምን እንደዚህ ታደርጋለህ? ለምን እንደዚህ ትሞክራለህ? የሚላችሁ ሰው እናንተ የምታስቡትን ነገር እያጣጣለ እናንተ የሆነ ነገር እንዳትሰሩ እንቅፋት የሚሆንባችሁ ጓደኛ ብዙ ሰውን የሚያበላሸው ጓደኛ ስለሆነ ማለት ነው። ስለዚህ እናንተ ጓደኛችሁን በትክክለኛ መርምሯቸው። ስትመረምሯቸው ግን እነዚህን 2 መንገዶች ተከትሏቸው። በተለይ እናንተ ለምትሰሩትና ለምትጥሩት ነገር ፖዚቲቭ የሆነ አመለካከት ያላቸው ጓደኞች ከሆኑ እነዛን ጓደኞች ልታቀርቧቸው ይገባል። ሁለተኛ ደግሞ መልካም ራዕይ ያላቸው የሆነ ለወደፊት ማሳካት የሚፈልጉት ነገር ጋር ትኩረት አድርገው የሚሰሩ የሚጥሩ ጓደኞች ካላችሁ እነዛን ጓደኞች ነው ማጣበቅና መቀራረብ ያለባችሁ። ምክንያቱም እኛ ቀናችንን የምናሳልፈው ከጓደኞቻችን ጋር እስከሆነ ድረስ እነዛ ጓደኞች እኛን ወደፊት አንድ ስቴፕ እንድንሄድ የሚያደርጉን የሚያግዙን ጓደኞች መሆን አለባቸው። ካለበለዚያ ግን ሁል ጊዜ ችግር የሚፈጥሩብን እንቅፋት የሚሆኑን አዲስ ነገር ለመጀመር ስታስቡ ይሄ ምን ያደርጋል ምን ጥቅም አለው እያሉ የሚያጣጥሉባችሁ ጓደኞች ከሆኑ እነዛን ጓደኞች አሁኑኑ ልትርቋቸው ይገባል። ምክንያቱም እነዛ ጓደኞች እናንተ ጋር በቆዩ ቁጥር የሚጠቅመው ነገር ሳይሆን የማይጠቅመውን ነገር እየሰጧችሁ ነው የሚሄዱት። ስለዚህ መልካም ራዕይ ያላቸው ሀሳብ ያላቸው የሆነ ነገር ለማሳካት የሚጥሩ የሚተጉ ጓደኞች ለወደፊት የተሻለ ነገር ለማመቻቸት ለመስራት የሚያስቡ ጓደኞች ካሏችሁ እነሱን ጓደኞች መቅረብ ያስፈልጋል። ከዛ ውጭ ግን ለነገ የማያስቡ በቃ ዝም ብለው የዛሬን ብቻ የሚኖሩ እናንተ መስራት የምትፈልጉትን ሀሳባችሁን የማይደግፏችሁ ጓደኞች ከሆኑ ያላችሁ ግን እነዛን ጓደኞች ካሁኑ ምን ማድረግ አለባችሁ? መራቅ አለባችሁ። ምክንያቱም ከ2 ዓመት ከ3 ዓመት በኋላ እናንተ የምትመስሉት እነዛን ጓደኞች ነው። ስለማንኛውም ሰው ወደፊት ህይወቱን ለመናገር አሁን ላይ አብረዋቸው ከሚውላቸው ሰዎች ጋር ያሉትን ጓደኞች አይታችሁ መናገር ትችላላችሁ። ስለዚህ አብረዋችሁ ያሉ ጓደኞች ምን አይነቶች ናቸው የሚለውን በጥንቃቄ እንድትመረምሩ ፈልጋለሁ። ሁለተኛውና በጣም አስፈላጊው ነገር ደግሞ የሶሻል ሚዲያ አጠቃቀማችሁን በደንብ እንድትገመግሙ ፈልጋለሁ። በተለይ አሁን ላይ ያለነው የዲጂታል ዘመን ላይ ነው። ብዙ ነገሮች በሶሻል ሚዲያ ይሰራሉ። ብዙ ነገሮች በሶሻል ሚዲያ ኢንፎርሜሽን ዊዝን ሰከንድ እናገኛለን። ግን እናንተ ሶሻል ሚዲያ ላይ ምንድን ነው እያደረጋችሁ ያላችሁት? አክቹዋሊ በሶሻል ሚዲያ ስራ እየሰራችሁበት እየተጠቀማችሁ ነው ያላችሁት ወይስ ደግሞ ዝም ብላችሁ ጊዜያችሁን እያቃጠላችሁ ነው ያላችሁት? በተለይ ይህንን በደንብ አጽንኦት እንድሰጡ ትፈልጋለሁ። ምክንያቱም አሁን ላይ ብዙ ሰው አይታችሁት ከሆነ አብሮ ከሚያወራ ይልቅ ከስልኩ ጋር ያለው ግንኙነት ይበልጣል አይደለ? በመኪና ላይም ካፌ ላይም በሉት በመንገድ ላይም በየትኛውም ቦታ ላይ ስትሄዱ አሁን ሰው ጎን ለጎን ከማውራት ይልቅ ስልኩ ላይ ነው አብዛኛው ትኩረት ያለው። ስልኩ ላይ በቃ የሆነ የሚሰራው ነገር አለው። አብዛኛው ሰው ደግሞ ሶሻል ሚዲያ ላይ ነው ያለው። ስፔሻሊ ደግሞ ቲክቶክ ላይ አይደለ? ቲክቶክ ላይ ነው አሁን ያለው ሰው አብዛኛው ሰው። ስለዚህ ልጠይቃችሁ የምፈልገው ነገር ኦፍኮርስ ሶሻል ሚዲያን ወደድንም ጠላንም የዘመናችን ስጦታ ነው፣ የዘመናችን ቴክኖሎጂ ነው፣ እንጠቀመዋለን። ግን ስትጠቀሙ አጠቃቀማችሁ ምን አይነት መምሰል አለበት? ይህን ለሁላችሁም ልጠይቃችሁ ይገባል። ምክንያቱም ብዙ ሰው ሶሻል ሚዲያ ላይ ገንዘብ እየሰራበት ይገኛል። አብዛኛው ሰው ደግሞ ዝም ብሎ ጊዜውን እያቃጠለበት ነው የሚገኘው። ስለዚህ እናንተ ከየትኞቹ ናችሁ ራሳችሁ እንድትጠይቁ ፈልጋለሁ። ጊዜያችሁን ቀኑን ሙሉ ቲክቶክ ላይ ስክሮል እያደረጋችሁ ያሳለፋችሁ ምንም ስራ ማሰሩበት ማትጠቀሙበት ከሆነ በእርግጥም እናንተ ጊዜያችሁንም ገንዘባችሁንም ኢነርጂያችሁንም ሉዝ እያደረጋችሁ ነው፣ እያጣችሁ ነው ማለት ነው። ስለዚህ ቆም ብላችሁ ልታስቡ ይገባል። ምንድነው ሶሻል ሚዲያ ላይ እኔ የምሰራው? ወይ ልትማሩ ይገባል የሆነ ሙያ
የሆነ ስኪል ልትማሩበት ይገባል፣ ወይ ደግሞ ኮንቴንት ልትሰሩበት ይገባል። እናንተ የምትሰሩትን ነገር ልታስተዋውቁበት፣ ልትሸጡበት ይገባል። ካለበለዚያ ግን ዝም ብላችሁ ጊዜያችሁን ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ ይበሉት ዝም ብላችሁ ጊዜያችሁን የምታቃጥሉ ከሆነ ግን አሁንም ህይወታችሁ ላይ ምንም የተጨበጠ ለውጥ እያመጣችሁ አይደለም ማለት ነው። ስለዚህ ይህንን በደንብ ልታጤኑት ይገባል። በተለይ ብዙ ሰው አሁን ላይ ቲክቶክ ላይ ነው ስክሮል እያደረገ የሚውለው። እኔ ጓደኞችንም አንዳንድ ሰዎችንም ለመጠየቅ ሞክሬያለሁ። የምትሰሩበት ስላለ ቲክቶክ ላይ ወይስ ዝም ብላችሁ ለኢንጆይመንት ነው የምትጠቀሙበት ምናምን ስላቸው አብዛኛው ሰው ኢንጆይ ለማድረግ ነው የሚጠቀምበት፣ አንዳንዱ ደግሞ መረጃ ለማግኘት ነው ይላል። ኦፍኮርስ መረጃ ማግኘት ጥሩ ነው፣ ኢንጆይ ለማድረግም መጠቀም ጥሩ ነው። ግን አፍተሮ ለኛ ገንዘብ እያወጣን ነው ቲክቶክ ላይ የምንገባው አይደለ? ፓኬጅ ገዝተን በገንዘብ ነው የምንጠቀመው። ገንዘባችሁን እያወጣችሁ ከዛም በላይ ደግሞ የማትመልሱትን ጊዜያችሁን ኢንቨስት እያደረጋችሁ ነው። ጊዜያችሁን እዛ ላይ ኢንቨስት እያደረጋችሁ እናንተ የምታገኙት ምንም ሪተርን ከሌለው አፍተሮል እኛ ጊዜያችንንም ገንዘባችንንም እየተበላንበት ነው ማለት ነው። ስለዚህ ቆም ብላችሁ አስቡና ሶሻል ሚዲያ ላይ የምጠቀምበት ነገር አለ ወይ? የምሰራው ስራ አለ ወይ? የኔ ጥቆማ አንደኛ የሚያስተምር ቪዲዮዎችን እንድታዩ ሰጀስት አደርጋችኋለሁ። በተለይ ቲክቶክ ላይም አለ፣ አብዛኛው ግን ዩቲዩብ ላይ ኤዱኬሽናል የሆኑ ቪዲዮዎች አሉ። ራሳችሁን ስለማሳደግ ሊሆን ይችላል። የሆነ ሙያ ለመማር ከፈለጋችሁ፣ ለምሳሌ ቪዲዮ ኤዲቲንግ መማር ከፈለጋችሁ፣ ስክሪፕት ራይቲንግ በሉት፣ ግራፊክ ዲዛይነር በሉት፣ አሁን ላይ ጥሩ ሙያ ተምራችሁ ገንዘብ ልትሰሩባቸው የምችላቸው ስኪሎች፣ ሶሻል ሚዲያ ማኔጅመንት በሉት። እነዛ ነገሮች እናንተ ቪዲዮ እያያችሁ ራሳችሁን ማስተማር አንደኛ ጥቅም ታገኙበታላችሁ። ሶሻል ሚዲያ ላይ ከተማራችሁ በኋላ እነዛ ነገሮች ተቀጥራችሁም ሊሆን ይችላል፣ ፍሪላንስ መሆናችሁም ሊሆን ይችላል። እንዲሁም ደግሞ ልክ እንደዚህ ኮንቴንት እየሰራችሁ ቪዲዮ እየሰራችሁ ሌሎችን ማስተማር ሊሆን ይችላል። በዚህ መንገድ ስትሰሩ እናንተ ትጠቀሙበታላችሁ ማለት ነው። ያ ጥሩ ነገር ነው። ከዛ ውጭ ከሆነ ግን ዝም ብላችሁ ጊዜያችሁን ዌስት እያደረጋችሁ ከሆነ ግን አሁንም ልታጤኑት ይገባል። በተለይ አሁን ላይ ቲክቶክ ላይ በጣም መጥፎ ተጽዕኖ እየመጣ ነው። ቲክቶክ ከመጣ በኋላ የሰዎች አቴንሽን ስፓናቸው በጣም ቀንሷል። ምክንያቱም ቲክቶክ ሾርት ቪዲዮዎች ነው አብዛኛው የሚለቅላችሁ። ሰው ትኩረት አድርጎ አንድ ነገር ላይ መስራት እየከበደው ነው። ሆነስትሊ ለምላችሁ ከትንሽ ጊዜያት በኋላ እኔ እንጃ ረጅም ቪዲዮዎችን ወይም ደግሞ መጽሐፍቶችን የሆነ ትኩረት አድርጎ የሚሰራ ነገሮችን የሚሰራ ሰው እየጠፋ ነው የሚመጣው። ለምን? አቴንሽን ስፓናችን በጣም ቀንሷል። በቃ የሆነ ነገር ቶሎ እንዲሆንልን ነው የምንፈልገው። ኢቨን ከዛም ውጭ ብንወስደው በህይወታችሁ ላይም የሆነ ነገር ለማሳካት ከፈለጋችሁ ትዕግስት እንዳይኖራችሁ ያደርጋችኋል። ትዕግስት እንዳይኖራችሁ በቃ ምክንያቱም ያ ነገር አይምሯችንን ቶሎ እርካታ፣ ደስታ እንዲያገኝ ያደርገዋል። ቲክቶክ ላይ ልክ እንደምናየው አጫጭር ቪዲዮዎች ናቸው፣ ዶፓሚን ያመነጩልናል። ከዛም በኋላ ያ ዶፓሚን ቶሎ ደስታ እንድንፈልግ ያደርገናል። ቶሎ ደስታ። ከዛ አንድ ነገር ላይ ትኩረት አድርገን እንዳንሰራ፣ የሆነ ነገር ላይ ረጅም ሰዓት ጊዜያችንን ወስደን ፎከስ አድርገን ውጤት ያለው ስራ እንዳንሰራ እያደረገን ነው። በተለይ የቲክቶክ ተጽዕኖ ማለት ነው። ይሄ በዓለም አቀፍ ደረጃም ጥናት የተደረገበት ነው። ይሄ ሰዎች ትኩረት አድርገው አንድ ነገር ላይ እንዳይሰሩ ያደረገ ነው የቲክቶክ ተጽዕኖ ማለት ነው። ስለዚህ እናንተም ራሳችሁን ጠይቁት እስኪ ቲክቶክ መጠቀም ከጀመራችሁ በኋላ በህይወታችሁ ላይ ምን ያመጣችሁት ለውጥ አለ አክቹዋሊ? ምክንያቱም ብዙ ሰው ከቤተሰቦቹ ጋር ቁጭ ብሎ አያወራም፣ አይነጋገርም። ኢቭን የሆነ ነገር እንኳን ለመሞከር ጥረት አያደርግም። ምክንያቱም በቃ የምታዩት ነገር ቶሎ እንዲሆንላችሁ ነው የምትፈልጉት። ከዛ ውጭ ደግሞ የራሳችንን ህይወት ከሌላ ሰው ጋር ማወዳደር እንጀምራለን። ስሩ ታይም ቲክቶክ ላይ የምታዩት ነገር እውነት እየመሰላችሁ የእናንተን ህይወትና እዛ ቲክቶክ ላይ ከምታዩት ሰው ጋር ራሳችሁን ማወዳደር ትጀምራላችሁ። ህይወታችሁን ማወዳደር ትጀምራላችሁ። የሆነ ስኬታማ የሆነ ሰው መኪና ይዞ የሚያምር ቤት ውስጥ ሲኖር ስታዩት እናንተም ሳትፈልጉት ከዛ ህይወት ጋር ራሳችሁን ማወዳደር ትጀምራላችሁ። ከዛም በኋላ አሁን ያላችሁን ህይወት መጥላት ትጀምራላችሁ ህይወታችሁን። እኔ የምኖረው ምን አይነት ህይወት ነው? የሚደብር ህይወት ነው። በቃ እንደዛ ኮምፓሪዥን ውስጥ ትገባላችሁ ምንም ነገር ሳትሰሩ ማለት ነው። እንደዛ አይነት ማይንድ ሴት እየፈጠረብን ነው። ሾርት ቪዲዮዎችን ሁል ጊዜ ኮንሱም ማድረግ አይምሯችን ላይ ምንም የሚጨምርልን የሚያስተምረን ነገር ሳናይ ጀስት ግን በቃ የሆነ ደስታን እየፈለግን ሳናስበው ግን አይምሯችንን እያሰነፍነው ነው። የሆነ ነገር ላይ ትኩረት አድርጎ እንዳይሰራ እያደረግነው ነው። ይህንን ራሳችሁ የምትጠቀሙት ሰዎች ህይወታችሁ ላይ የተፈጠረውን ተጨባጭ የሆነ ነገር እስኪ ልጠይቃችሁ። ቲክቶክ መጠቀም ከጀመራችሁ በኋላ ምን ተጨባጭ የሆነ ነገር አምጥታችኋል በህይወታችሁ ላይ? ወይ የተማራችሁበት ስኪል አለ፣ ወይ ያገኛችሁት እውቀት አለ፣ ወይስ ምን ያመጣችሁት ለውጥ አለ? ወይ ቲክቶክን የተጠቀማችሁበት ገንዘብ እየሰራችሁበት ነው? እሱ ጥሩ ነገር ሊሆን ይችላል። ኦፍኮርስ የሆነ ነገር እያገኛችሁበት ነው። ከዛ ውጭ ግን ያላችሁ ምን የተጨበጠ ነገር አምጥታችሁበታል? ይህን ነገር ልጠይቃችሁ ፈልጋለሁ። በተለይ የሶሻል ሚዲያ አጠቃቀማችን በጣም ልትገመገሙት ይገባል።
ዩቲዩብ ላይ ብዙ አስተማሪ ቪዲዮዎች አሉ። ስፔሻሊ ራሳችሁን ፐርሰናል ዲቨሎፕመንት ላይ የሚያተኩሩ በጣም ብዙ ቪዲዮዎች አሉ፣ ፖድካስቶች አሉ። ይህን አሁን ዩቲዩብን ብታዩት አብዛኛው በነዛ ነገር ነው የተሞላው። ምክንያቱም የሚጠቅመኝ ነገር ላይ ነው እኔ ጊዜን ማጥፋት የምፈልገው። ቲክቶክ ላይ ገብቼ 5፣ 6፣ 10 ቪዲዮ ስክሮል ያደረግኩ ከማይ የሆነ አንድ ቪዲዮ ዩቲዩብ ላይ ገብቼ የሚያስተምረኝ ነገር ባይ የተሻለ ነው ለኔ። ምክንያቱም የሆነ ነገር የተማርኩበት ስለሆነ። ስለዚህ እናንተም በጥንቃቄ ይህንን ነገር ልትገመግሙት ይገባል። የሶሻል ሚዲያ አጠቃቀሜ ምን ይመስላል? ምን እየሰራሁበት ነው? ምንስ እየተማርኩበት ነው? ቲክቶክ ተጠቅማችሁ ስትወጡ የሚሰማችሁ ስሜት ምንድን ነው? ደስ ነው የሚላችሁ ወይስ ይደብራችኋል? አብዛኛው ጊዜ ይደብረዋል የሆነ ሰው። በቃ እዛ ላይ ካያችሁት ጋር ያ ነገር እኮ እውነተኛ ላይሆን እኮ ይችላል እኮ። የሆነ በቪዲዮ ላይ ያያችሁት እኮ ፌክ ሊሆን ይችላል። የሆነ ሰው ስኬቱን ደስታውን ሲያሳያችሁ በእርግጥ ያ ሰው ደስተኛ ሆኖ ሊሆን ይችላል፣ ላይሆንም ይችላል። እዛ ላይ ያየነውን ነገር ግን እኛ ወስደን ህይወታችንን ከነዛ ሰዎች ጋር እናወዳድራለን። ስናወዳድር አሁን ያለንን ህይወት እየጠላ ነው እንሄዳለን። ከዛም በኋላ ደግሞ ያ ምን ያመጣል? ህይወታችሁን መጥላት ያመጣል። ስሩ ታይም ደግሞ እናንተ ለምንድን ነው የምኖረው፣ ምን ጥቅም አለኝ ወደሚለው ትመጣላችሁ። ከዛ በኋላ ደግሞ ወደ ሱሳይድ። አሁን ብዙ ጊዜ ራስን ማጥፋት እየተለመደ መጥቷል። ሶሻል ሚዲያ በዚህ መንገድም የራሱ የሆነ ተጽዕኖ አለው እዚህ ነገር ላይ። ምክንያቱም የእናንተን ህይወትና ያንን ሰው ማነጻጸር ትጀምራላችሁ። ያ የእናንተን ህይወት እንዳትወዱት፣ እንድትጠሉት፣ በህይወታችሁ ደስተኛ እንዳትሆኑ ያደርጋችኋል። ከዛም በኋላ የምትወስዱት ሜዥር ምንድነው? በቃ ወደ ራሳችሁ ወደ ማጥፋት፣ እኔ ማንም የለኝ ወደሚል ነገር ትገባላችሁ። ያ ሁሉ ነገር ግን መነሻው ምንድነው? ትክክለኛ በሆነ መንገድ ሶሻል ሚዲያን አለመጠቀም፣ ለሚጠቅማችሁ ነገር አለመጠቀም። ስለዚህ ይህንን በደንብ ልታጤኑት ይገባል። በተለይ እኔም በደንብ እያየሁት ነገር ስለሆነ እናንተም ደግሞ ቲክቶክ ከመጣ በኋላ የሆነ ነገር ላይ ትኩረት አድርጎ የመስራት አቅማችሁን ፈትሹት። የ2 ሰዓት የ3 ሰዓት አስተማሪ ቪዲዮዎችን መመልከት ሰው እየከበደው ነው። በቃ ቶሎ ወደ ገደለው ነው የሚፈልገው። ምክንያቱም አቴንሽን ስፓናችን በጣም አንሷል። በቃ በ30 ሰከንድ፣ በ1 ደቂቃ፣ በ2 ደቂቃ ውስጥ የሆነ ነገር እንዲሆንልን እንፈልጋለን። ያ ደግሞ ሳንፈልገው በህይወታችን የሆነ ነገር ላይ ደክመን ውጤት እንዳናመጣ ያደርገናል። ሰርቶ ለፍቶ ገንዘብ ማግኘት ወደፊት በቃ እየቀረ ነው የሚሄደው። ምክንያቱም በቃ የሆነ ነገር ላይ ትኩረት አድርገን መስራት አንችልማ። አቋራጭ መንገድ ነው የምንፈልገው። ልክ ቪዲዮዎቹ እንደሚሰጡን ዶፓሚን ቶሎ የሆነ ነገር እንዲሆንልን እንፈልጋለን። ያ ደግሞ ወደ ሌብነት፣ በኋላ ላይ ስራ ወደ አለመስራት፣ የሆነ ነገር ላይ ገና ሳንጀምረው ተስፋ ወደ መቁረጥ ያስገባናል ማለት ነው። ስለዚህ ይህንን በደንብ ልታጤኑት ይገባልና ራሳችሁን ልጠይቁት ይገባል። በእርግጥም ውጤት እያመጣችሁበት ነው? እየተጠቀማችሁበት ነው? ይሄንን ልጠይቃችሁ ፈልጋለሁ። ከዛም በኋላ ደግሞ ሶስተኛውና ዋነኛው ነገር ለነገ ማለት ፕሮክራስቲኔሽን የምንለው አንዳንድ ነገሮችን ለማድረግ ነገ አረገዋለሁ፣ የሆነ ነገር ጀምር እስኪ፣ የሆነ ነገር ስራ ሲባል ነገ አረገዋለሁ ማለት ይህ የብዙዎቻችንን ህይወት እየጎዳን ያለ ነገር ነው። ነገ ማለት አክቹዋሊ እኛ እየኖር ያለ ነው አሁን ላይ ነው፣ ፕሬዘንት ሞመንት ላይ ነው የምንኖረው። ስለዚህ አንዳንድ ጊዜ ነገሮች ነገ እያለን በሄድን ቁጥር ነገ አይመጣም። ዛሬ ደግሞ የማታረጉት ነገር በእርግጠኝነት ነገ የማታረጉትም። ለምሳሌ ቀላል ኤግዛምፕል ስጣችሁ። በሶሻል ሚዲያ ላይ የሆነ ስራ ለምን አትሰሩም? ወር ደግሞ ዩቲዩብ ላይ ቪዲዮዎች ለምን አትሰሩም? እናንተ ጎበዝ በሆናችሁበት እውቀት ባላችሁ ነገር ላይ ለምን ኮንቴንት አትሰሩም ሲባሉ ነገ ጀምራለሁ፣ የሆነ ጊዜ ሲመቻችልኝ፣ ካሜራ ሳገኝ፣ አሪፍ ስልክ ሳገኝ እጀምራለሁ። እንደዚህ አይነት ነገሮችን በተለያየ ኮንቴክስቶች መውሰድ ትችላላችሁ። ያንን ነገር ደግሞ አንደኛ ትክክለኛ የሚታይ ለውጥ የምታመጡት አሁን ስራው ላይ ስትገቡ ነው። አክቹዋሊ ስራውን ገብታችሁ ስትሰሩት ነው እየተማራችሁበት እያወቃችሁበት የምትሄዱት። ካለበለዚያ ግን ነገ ባልነው ቁጥር ነገ አይመጣም። ዛሬ ያላረጋችሁት ነገር ደግሞ ነገ አታረጉትም። ኦቤስ ነው። ዛሬ ዩቲዩብ ቻናል ክፈትና ስራ ያልኩት ሰው ዛሬ ከፍቶ መስራት ካልጀመረ ነገም አይጀምርም። 100% ነገም አይጀምርም። ስለዚህ የሚጨበጥና የሚታይ ለውጥ ማምጣት ከፈለጋችሁ አሁን ነው ያለን ጊዜ፣ አሁን ላይ ነው መስራት ያለብን። ዛሬ አሁን ሰዓት፣ አሁን ቪዲዮ ያያችሁበት ያላችሁ ሰዓት እቺን አታይማ። ይህን ቪዲዮ ካያችሁ በኋላ ራሳችሁ ላይ አክሽን መውሰድ አለባችሁ። መስራት የምትፈልጉትን ያሰባችሁትን ነገር ነገ እያላችሁ አታሳድሩት። ዛሬውኑ መስራት ጀምሩ። ዛሬ ምን ማድረግ ይችላለሁ? ዩቲዩብ ቻናል ከሆነ የሆነ ቢዝነስ ለመጀመር ካሰባችሁ ስለዛ ቢዝነስ ማንበብ ልትጀምሩ ትችላላችሁ። ስለዛ ቢዝነስ እውቀታችሁን ልታካብቱ ትችላላችሁ። ከዛም በኋላ ስሩ ታይም እያሳደጋችሁት ያን ቢዝነስ ትጀምሩታላችሁ ማለት ነው፣ እናንተ መስራት በምትፈልጉት ነገር። ስለዚህ ነገ እያላችሁ ባሳደራችሁት ቁጥር ያንን ነገር አታረጉትም፣ ነገም ደግሞ አይመጣም። ዛሬ ደግሞ ካልጀመራችሁት ፕሮግረሱን ለውጡንም ማየት አትችሉም። ስለዚህ ዛሬውኑ የማድረግ ሀቢትን ልታዳብሩት ይገባል። ዛሬ ነው ያለን ሞመንት፣ አሁን ነው የምንኖረውንም ማለት ነው። የነገን አናውቀውም፣
ያለፈ ደግሞ አልፏል ኦልሬዲ አይደለ? ስለዚህ ፕሬዘንት ሞመንት ነው። አሁን ላይ ነው መኖር ያለብን፣ መስራትም ያለብን አሁን ላይ ነው እና ነገሮችን ለነገ 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 እያደረግን አናሳድራቸው። በተለይ እነዚህ 3 ነገሮች እኔ ትኩረት ልሰጧቸው ፈልጋለሁ። በዙሪያችሁ ያሉ ጓደኞቻችሁ፣ ቤተሰባችሁ ምን አይነቶች ናቸው? የሚደግፏችሁ የእናንተን ዓላማ ሊያሳኩላችሁ የሚደግፏችሁ የሚያበረታታችሁ ጓደኞች ናቸው ወይስ ደግሞ የሚነቅፏችሁ? የሆነ ነገር ለመስራት ስታስቡ የሚያጣጥሉባችሁ? እንደዚህ አይነት ጓደኞች ከሆኑ እነሱ ልትመረምሩ ይገባል። ሁለተኛ ላይ ደግሞ የሶሻል ሚዲያ አጠቃቀማችሁን በደንብ ልታጤኑት ይገባል። በደንብ ማለት ነው። ረጅም ጊዜ የሚወሰድኩት እሱ ላይ ነው። ስለዚህ እሱን በደንብ አጤኑት። የሚጠቅማችሁ ነገር ላይ እናንተን ህይወታችሁ ሊለውጥላችሁ የሚችል ነገር ላይ ሶሻል ሚዲያን ተጠቀሙ፣ ጊዜያችሁን አጥፉ። ከዛም በኋላ ደግሞ ቪዲዮዎችን ኮንቴንቶችን እየሰራችሁ እናንተ ከዛ ሶሻል ሚዲያ ገንዘብ ልታገኙበት ልትጠቀሙበት ይገባል ማለት ነው። ሶስተኛው ደግሞ ፕሮክራስቲኔሽን ያልኳችሁ ነገሮችን ስራዎችን ለነገ ማሳደር፣ ያም ደግሞ በህይወታችን ላይ የሚታይና የሚጨበጥ ለውጥ አያመጣላችሁም ማለት ነው። ስለዚህ መስራት ያለብን መኖር ያለብን ዛሬ ላይ እስከሆነ ድረስ ዛሬ ላይ በበርታትና ውጤት ለማምጣት መስራት ይገባናል ማለት ነው። እነዚህ 3 ነገሮች ተወዱታላችሁ እያስባለሁ፣ እንደምትማርበትም እርግጠኛ ነኝ። ከተማራችሁበት ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በተለይ ደግሞ ጓደኞቻችሁን በደንብ መርምሩ፣ የሶሻል ሚዲያ አጠቃቀማችሁ መርምሩ። እኔ ባልኳችሁ መንገድ ነው እየተጠቀማችሁ ያላችሁ ወይስ ደግሞ እናንተ እንዴት ነው ሶሻል ሚዲያ እየተጠቀማችሁ ያላችሁት? ያንንም በኮሜንት ቦክስ ላይ ሀሳባችሁን አካፍሉኝ። በሌላ በቀጣይ እንደዚህ አይነት አስተማሪ ቪዲዮዎችን እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሆኑ። እንደዚህ አይነት አስተማሪ ቪዲዮዎችን ወደፊት ታገኛላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።